መምህር ታደሰ ወርቁ የልብ ታማሚ ነው። አልሳሱለትም አልራሩለትም። ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ጠፈር ሊጓዙ ነው ሲል መሰረት ሚዲያ አመሻሹ ላይ ዘግቧል። ብንሰርቅም ባንሰርቅም እንኳን ክርስቲያኖን መቤቴ እንኳን ኦርቶዶክስን ጾማችን የመላእክት ማይነታችን የመላእክት ስራታችን ለመላእክት። ሰላም ወዲ ያሪኮ ሚዲያ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬም እንደተለመደው አስተማሪ የሆኑ ቪዲዮዎችን ይዤላችሁ መጥቻለሁ። እናንተም እስከ መጨረሻ ድረስ እንድትመለከቷቸው ጠይቃለሁኝ። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የሚዲያችን ቤተሰብ ይሁኑ። ቪዲዮዎችን ላይክ እና ሼር ማድረግ እንዳይረሳ። ቀጥታ ወደ ዛሬ ቪዲዮ እንሄዳለን። እኔ እውነቴን ነው እንደው እገሌ 50 ብር ጥላ ሰጥቷል። እንኳን 50 ብር 50 ኳትሪሊየን ብትሰጡም ለእግዚአብሔር ቁም ነገሩ አይደለም። ቁም ነገሩ ሰው መሆን ነው። ቁም ነገሩ መመለስ ነው። ቁም ነገሩ ኃጢያትን በቃይ ማለት ነው። የመዳን ቀን ዛሬ ነው። አሁን ተመለሱ። ማትመለሱ ከሆነ እግዚአብሔር የቸርነቱን በር ይዘጋል። እንዴው አትረዱ አታስተውሉ። እንዴው አይደረስ እኮ ነው። እግር እስቲ ቆይ እግሩን ሰው ከቁርጭምጭምቱ ላይ ብንቆርጠው ዝቅ ይላል ከፍ ይላል? አቤት አጉልበቱ ላይ ብንቆርጠውስ? አወገቡ ላይ ብንቆርጠውስ? አንገቱ ላይ ብንቆርጠውስ? ይኸውላችሁ እናንተ አይገባችሁም መሰለኝ። ዙሪያውን እየተከረከምን እያለቅን እኮ ነው። እየተከረከን የግጥ አንገት ይድረስ ነው የምትሉት? አሁን ለምንድን ነው ማንመለሰው? አንገታችሁ ሲቆረጥ ነው የሚገባችሁ? እና ንስሐ አሁን ካልገባችሁ መቼም አትገቡ። እና በእግዚአብሔር ቸርነት እያመካኘን ልባችን እንዲደነድን ሲደረግ ያመካኘንበት ቸርነት መከልከል ይጀምራል። ተፈቅድኑ ታስተአብዶ ለእግዚአብሔር በብዝሃ ምህረቱ ወበኦሆ ብሂሎቱ አንተ ሞኝ። ሮሜ ምዕራፍ 2 ላይ ቅዱስ ጳውሎስ ሲናገር አንተ ሞኛ ሞኝ ምን ሆነ ነው? እግዚአብሔር ቀላያትን በማፍሰሱ ብርሃናትን በማመላለሱ ነፋሳትን በማንፈሱ እሺ በጎ በማለቱ ቸራንግቶ በማሳደሩ ቸራውሎ በማስመሸቱ እድሜ በመቀጠሉ በዝናብ ስላበቀለልህ በፀሐይ ስላበሰለልህ ስለመገበ ውለ ስለገባ ተኝተ ስለወጣ እግዚአብሔር ቸር ነው እንጂ ሞኝ መሰለ ይላል ቅዱስ ጳውሎስ። ስለዚህ ይተወስቅ ኃጢያተ በዲበ ኃጢያትከ እንዘትብል መሐሪ ውእቱ እግዚአብሔር ሲራክም መጽሐፈ ሲራክ ምዕራፍ 5 ላይ እግዚአብሔር ቸር ነው እያልክ በኃጢያት ላይ ኃጢያትን አትጨምር ብሎ ይነገራል። ይሄ ነው እድል ታጣ የሚባለው እዚህ ላይ ነው። ቃሉን ያሰማልን ለአባታችን። በእውነት ከቤቱ ርቀን ያለን ሁላችንን ወደ ቤቱ እንድንመለስ እግዚአብሔር አምላካችን ይርዳን። እንቀጥል እስኪ። ለሰው ልጆች ስትል ቅድስት ድንግል ማርያም ተሰቅላለች አይደል እንዴ? አልተሰቀለችም። ጌታችን መድኃኒታችን ኢየሱስ ክርስቶስ ነው ልጇ ነው የተሰቀለ። ኦኬ ነይና ምትቀላቀላችሁ ግን እኮ ፓስተር ይቅርታ ድፍረት እንዳይሆንብኝ እንጂ እየቀላቀላችሁ ያላችሁ እኮ እናንተ ናችሁ። አሁን እዚህ ጋር መምጣት አለበት። እሺ አንቺ ነሻ እሷ ነች ያስታረቀችን ስላልሽ ነው። ማስታረቅ ማለት እሺ በልጇ ታስታርቃለች። እኔ በውስጥ የሚያምነው ምን አለ መሰለ፣ በውስጥ የሚያምነው ማለት ነው በድንግል ማርያም ምልጃ በመላእክታን ተራዳይነት በጻድቃን ሰማዕታት ረድኤት በረከት አምናለሁ። ሞር ደግሞ ወላዲት አምላክ የአምላክ እናት እንጂ ይፈጣሪ አይደለችም። ግን እሱ መርጧት ያደረባትን እሱ ፈልጓት ያደረባትን ለምንድን ነው እሷ ማታስታርቀን? እስኪ አንተ አባት ጋር ብትጣላ እናትህ ታው ብላ ታስታርቀህም? አትገላግልህም? አታማልድህም? እኮ ልክ ነሽ እኮ እንጂ እኮ ምን ሰግድላት የጸጋ ስግደት ነው። እስቲ ንገሪኝ ምን የመየሷን ምልጃ ልንገር፣ የሷን ፍቅር ልንገር። እሷማ መጀመሪያ ከጅምሩ ማለት ነው የተመረጠች ናት። እሺ ከኛ ሳልሆን ራሱ ፈጣሪዋ የመረጣት አብ የመረጣት ወልድ ያደረባት መንፈስ ቅዱስ ደግሞ የጸለየባት እናታችን ናት። መጀመሪያ እኮ ተመርጣለች እሷ። በማንም ዘንድ ከፍ በማንም ዘንድ ዝቅ በማንም ዘንድ ምንም ልትሆን አትችልም። እሷ መጀመሪያ ገና ተመርጣለች። ድሮ ገና ማለት ነው። አሁን ሰዎች መጠን ዝቅ ልናረጋት ከፍ ልናረጋት አንችልም። አንዴ ከፍ አርጓታላ ከኔ ግር ያለች እሷ ናት ብሏታላ። መጀመሪያ ከፍ አርጓታል። መጀመሪያ ከፍ ያደረገው መቼም ዝቅ አናረጋውም። እስቲ ስለ ኢየሱስ ደግሞ ንገሪኝ።
ጌታ ኢየሱስ ክርስቶስ መድኃኒቴ ያለም መድኃኒት ያለም ቤዛ ያለም ብርሃን ሙቶልኝ ተሰቅሎልኝ ያለ ኃጢያቱ ተገርፎልኝ በፈጠረው ፍጥረት ተንገዳቶ ያዳነኝ እኔ ግን እንዴት ነው እንዲህ የምትችሉበት ማቀላቀል የምትችሉበት እንዴት ነው? ኖ ምንም የተቀላቀለ ነገር የለም። እሪል የነገርኩ ሐቁን የነገርኩ እግዚአብሔር ምን ተቀላቀለ? ፓስተር ሶፊን ቁጭ አድርገው አሰማሩልን። በእውነት ቃሎትን ያሰማልን እናታችን። ወጣትነታችን እንደዚህ በቤተክርስቲያን በትምህርት ስናሳልፍ እንግዲህ እድሜያችን ገፋ ሲልም ስለ ክርስቶስ ስለ ቤተክርስቲያን ስለ እውነት መመስከር እንችላለን። ሰው ፊት በሞራል በድፍረት ሰው ፊት መመስከር እንችላለን ማለት ነው። እንግዲህ እኛናት በርግጠኝነት በሰንበት ትምህርት ቤት ሊሆን ይችላል ብቻ በቤተክርስቲያን አቅራቢያ ወጣትነታቸውን በማሳለፋቸው ነው ይህን ዕውቀት ያገኙት እና በዚህ ወጣትነታችን እኛ የት ነው ያለነው? ወጣትነታችንን እየተጠቀምንበት ነው ወይ? በወጣትነታችን መንፈሳዊ ዕውቀትን እያገኘንበት ነው ወይ? ወጣትነት ካለፈ በኋላ አናገኘውም። በጣም ወሳኝ ጊዜ ነው ወጣትነት። ለወደፊት ህይወታችንን የምናስተካክልበት ጊዜ ነው። በዓለማዊም በመንፈሳዊም ማለት ነው። ወደፊት ላይ ቁጭ ብለን የምናስባትን ጥቅስ የምንሸመድድበት ሰዓት አሁን ነው። እስኪ እናንተ ማሳባችሁን በኮሜንት ላይ አሳውቁኝ። የእድሜያቸውን ልዩነት በመኪና አጣፉት። የ30 ዓመቱ ወጣት የ60 ዓመቷን ኮረዳ ድል ባለ ሰርግ ካገባት በኋላ የመልሱ ዕለት እጅግ ውድ የሆነ መኪና ሸልማው ሰርፕራይዝ አድርገዋለች። በእድሜያቸው መካከል ያለውን ልዩነት በመኪናዋ መጣፍተዋለች። አልገፋ ያለውን ይህንን ከባድ ኑሮ በአቋራጭ መሸንፎታል። ድህነቱን ታግሎ ማሸነፍ ሲያቅተው በሲስተም ተጠቅሞ ህይወቱንም ቀይሮበታል። እሷም ድሮ ያመለጣትን እድል በገንዘብ አግኝቷል። ተጠቅሞ መጠቀም ማለት ይህ አይደል? የበላይም የበታችም የሌለበት አዲስ ህይወት። መልካም የመጠቃቀም ዘመን ይሁንላችሁ። ሰላም። አሁን ሊጦራቸው ነው ወይስ ሊያገባቸው? በጣም ከባድ ነው እውነት። አንዳንድ ጊዜ ገንዘብን ብለን ገብተንኩ በጣም ብዙ ማናስባቸው ነገሮች ይመጣሉና መስጠትም ከባድ ነው። ምክንያቱም ያለውን ነገር ስለማናውቅ ጻፍን በሽፋኑ አትገምተው አይደለም የሚባለው። ምናልባት እውነተኛ ሊሆን ይችላል እሱ ጋር ያለው። እስኪ አንዳንድ ጊዜ ቀና እናስብ። መምህር ታደሰ ወርቁ የልብ ታማሚ ነው። አልሳሱለትም፣ አልራሩለትም። ከምንም በላይ ከልጅነት እስከ ዕውቀቱ እስከ አሁኗ የእድሜው ጊዜ ድረስ በቅንነትና በታላቅ ተጋድሎ ስላገለግላት ቤተክርስቲያን ሲሉ ጥቂት እንኳን አላፈቀሩትም። ይልቁኑ ከመንግስት የተሰጣቸውን የፖለቲካና የዘር ዓላማ ለማስፈጸም የተደራጁ ሰዎች በጭካኔ ጥግ በሆነ ጭካኔ ሁከትና ብጥብጥ በመፍጠር ብለው ታላቁ ታዴን ወስደው አሳስረውታል። እንፍታ ቢል እንኳን አሳሪው አካል በፍጹም አትፍቱ ብሎ አሳሳሪው አካል መመሪያ ሰጥቷል። በጣም እጅግ በጣም ነው የሚያሳፍረው። ቅድስት ቤተክርስቲያናችን ከመቼውም ጊዜ በላይ የተለየ ፈተና ውስጥ የገባችበት ጊዜ ቢኖር አሁን ነው። ሁላችን የተዋህዶ ልጆች ለቅድስት ቤተክርስቲያናችን በመጸለይ እንደ ታዴ ላሉ ታላላቅ አገልጋዮቻችን በልዩ ፍቅር ከጎናቸው ልንቆም ያስፈልጋል ብዬ አስባለሁ። ቅድስት ቤተክርስቲያን ሆይ ብንረሳሽ ቀኛችን ትርሳን። የታሰሩትን የማይረሳ አምላክ በእውነት መምህር ታደሰን አይረሳም። መምህር ታደሰ እንግዲህ ስለ ቅድስት ቤተክርስቲያን ብለው እጅግ ትልቅ ዋጋ እየከፈሉ ያለው አባት ናቸውና በእውነት ሁላችንም በጸሎት ልናስባቸው ይገባል። እግዚአብሔር አምላክ እንደው ጽናቱን እንዲሰጣቸው። ያለንበት ሰዓት እጅግ በጣም ከባድ ሆኗል። ስለ ቅድስት ቤተክርስቲያን ብለው ድምጽ የሚሆኑ ሰዎች እየተፈለጉ የሚታሰሩበት ጊዜ ነውና በእውነት ቸሩን ዘመን እግዚአብሔር አምላካችን ያምጣልን። ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ጠፈር ሊጓዙ ነው ሲል መሰረት ሚዲያ አመሻሹ ላይ ዘግቧል። የዜና ምንጩ ጠቅላይ ሚኒስትሩ ጠፈር ላይ በመሆን ለዓለም ሕዝብ የሰላም መልእክትን ለማስተላለፍ ማቀዳቸውን አረጋግጫለሁ ነው ያለው። የጉዞ እቅዱ ከተሳካ ወደ ጠፈር የተጓዙ የመጀመሪያው የዓለማችን መሪ ያደርጋቸዋል። በዓለም ታሪክ ወደ ጠፈር ወይም ስፔስ የተጓዙ ሰዎች ቁጥር 721 እንደሆነ የታሪክ ድርሳናት ያሳያሉ። ከነዚህ ውስጥ አብዛኞቹ የጠፈር ተመራማሪዎች ሲሆኑ ከቅርብ ዓመታት ወዲህ ግን ጥቂት ሰዎች ከፍተኛ ገንዘብ በመክፈል የዝቅተኛውን ንክፈ ክበብ የጠፈር ጉብኝት አድርገዋል ሲል መሰረት ሚዲያ አመሻሹን ዘግቧል። ጠቅላይ ሚኒስትሩ በዛው አልመለስም እንዳይሉ እንጂ ጥሩ ነው። ምናልባት እዛ ከተመቻቸው የኮሊደር ልማትም ሊጀምሩ ይችላሉና እዛ ያላችሁ ሳይንቲስቶች እንግዲህ ቤታችሁ ሊፈርስባችሁ ይችላል። የመንገድ ስፋት ምናምን እና ተጠንቀቁ። ኤኒዌይስ ከተሳካና ከሄዱ ትልቅ ነገር ነው በእውነት። ግላትና በድርሳናትም ላይ እንዲሁ ዝም ብሎ ጥላቻ ብቻ ይዞ ያምልኮ መጻሕፍት ናቸው ወይም ደግሞ ምንድነው እንደ መጽሐፍ ቅዱስ ናቸው መጽሐፍ ቅዱስን የሚተኩ ናቸው ብሎ ዝም ብሎ አሉባልታ ከማውራት ምንድነው
ቤተክርስቲያኒቱ በገድልና በታምራት መጻሕፍት ላይ ምን ትላለች የሚለውን ማወቅ መረዳት ይቀድማል። አሁን ግን በማያምኑት ነገር ላይ ነው ክርክር የሚያቀርቡትና እሱ የመጀመሪያው የሚያበላሸው በማያምኑት ነገር ላይ መከራከሩ ነውና እኔ ቤተክርስቲያኒቱ አንደኛ በትምህርት ደረጃ እንኳን አትሰጣቸውም። ገድል የሚማር የለም ታውቃላችሁ። ዜማ የሚማር አለ፣ ቅዳሴ የሚማር አለ፣ ቅኔ የሚማር አለ፣ አቋቋም የሚማር መጽሐፍ የሚማር ብሉይ ኪዳን አዲስ ኪዳን መነኮሳት አራቱን ጉባኤያት የሚማር ብሉይን አዲሱን ሊቁን መነኮሳቱን የሚማር ገድል የሚባል ትምህርት ግን የለም እኮ ትክክል በየትም ቤተክርስቲያን የለም። በእኛ በየትኛውም ጉባኤ ማለት ነው። ይሄ ከሆነ ምንድነው ታዲያ ድርሳናትና ታምራት ምንድናቸው ያል እንደሆነ ለመደበኛው ትምህርቶቻችን ማጣቀሻ የሚሆኑ ታሪክ ማወቂያ የሚሆኑ በእግረ መንገድ ታሪክ ስለሚናገሩ እንደገና ደግሞ ያው ሁሌ እንደሚባለው እዚያ መደበኛው ትምህርት ላይ መጽሐፍ ቅዱሱ ላይ ያነበብነውን የሥራ መጽሐፍ በህይወት የኖሩ ናቸው። ለምሳሌ ሁልጊዜ የምጠቅሰውን ብጠቀም አሁንም ማቴዎስ 17 ላይ መድኃኒታችን ኢየሱስ ክርስቶስ ተራራ ታነሳላችሁ ብሎ ለሐዋርያት ስልጣን ሰጥቷል። በመደበኛው መጽሐፍ ቅዱስ ታሪካችን ላይ የትኛው ሐዋርያ ተራራ ሲያነሳ አላየነውም። በሌላ መጽሐፍ በ10ኛው መቶ ክፍለ ዘመን መጨረሻ ላይ ግን ጫማ ሰፊው ስምዖን መጣ። ያው ዛሬ እንደምታውቁት ግብጽ ላይ ጠባሳው የሚታየው ደብረ ሞካታም ላይ ያለው ቤተክርስቲያን እንዲሰራ ምክንያት የሆነው በ11ኛው መቶ ክፍለ ዘመን መግቢያ ላይ መጣና ይሄን አደረገው። ስለዚህ መጽሐፍ ቅዱስን የተረጎሙ ቅዱሳን ታሪካቸው ነው የተጻፈበት ገድል ተአምር ሌላ ምንም ነገር አይደለም። ስለዚህ ገድላትን ግን እንደ መጽሐፍ ቅዱስ ናቸው ወይም ደግሞ የመጽሐፍ ቅዱስ እንደ ብሉይ ኪዳን እንደ አዲስ ኪዳን ሆነው እንዲሆናሉ እንዲያይሆናሉ የሚል ነገር የለም። ሁለተኛ ደግሞ ቅድም እንዳልኩት እንደው ምንም ስህተት የለባቸውም አትልም ብላ አታውቅም እንዴ? በጣም እኮ ነውር ነው። አታውቅም። እኛም አሁን ስብሰባው ላይ ያነሳ ነው በጣም ደስ የሚለው እንደውም ምናልባት እንደው ልዩነት ይኖር ይሆን ብዬ ፈርቼ ነበር። የሚገርማችሁ ብዙ ቀን አልገባው፣ 3 ቀን አልገባው፣ አንዱን ቀን እንደምንም ገባው። በግል ምክንያት ነው ያልገባሁትና አንዱን ቀን ግን ያው እንደምንም አጣብቤ ገብቼ ነበር። ደስ የሚል ርዕስ ላይ ነው የደረስኩት። ገድላት፣ ድርሳናት፣ አዋልድ መጻሕፍት በአጠቃላይ በዚህ ላይ የሚወያየው ግሩፕ ላይ ነበርኩ እና እኔ ምናልባት እንደው ልዩነት ይፈጠር ይሆን ብዬ አስቤ ነበር። ሁሉም ሊቃውንት በአንድ ቃል ያጸደቁት በየጉባኤ ቤቱ ስንነጋገር ይኖርበት ነው። እንዲህ አይነት ችግር እንዲህ አይነት ነገሮች የቃላት የምን ዝንፈቶች ይኖራሉ። እነዚያን ዝንፈቶች ማስተካከል የቤተክርስቲያኒቱ የሊቃውንቱ ግዴታ ነው ተብሎ ተስማምበት ነው እንጂ መጽሐፍ ቅዱስን ይተካሉ ራሳቸው እንደ መጽሐፍ ቅዱስ ይሆናሉ የሚል ቤተክርስቲያኒቱ እንደዚህ አይነት አስተምሮ የላትም። ቅድም እንዳልኩት ምንም እንደው ችግር የለባቸውም የሚልም ትምህርት የለም፣ ሐሳብም የለም። በአንድ ድምጽ ሊስተካከሉ የሚገባቸው ተስተካክለው ይታተሙ። ይሄ ዝም ብሎ በየቤቱ የሚታተመው ህትመት ይቁም ነው የተባለ። በየቤቱ ካሁን በኋላ በገድላ ጉዳይ እንደዚህ በግልጽ ወጥቶ የሚከራከር ሌላ ቤተ እምነት ይኖራል ብዬ አላስብም። ምክንያቱም እቺ ቅድስት ቤተክርስቲያን አቋሟን ስለገለጸች ማለት ነው። የቅድስት ቤተክርስቲያን አቋም ይሄ ነው። በገድላት ምናምን ጉዳይ ያለው ነገር ይሄ ነው። መጽሐፍ ቅዱስን ይተካል ብላ አታምን። ቤተክርስቲያን የምታምንበትን አቋሟን ገልጻለች። ስለዚህ ጥያቄም ቢመጣ የሚመጣው ከምናምንበት አንፃር ነው እንጂ ከምናምንበት ውጪ አይመጣም። ምናምነው ደግሞ በዚህ እንደዚህ ነው ብለን ከገለጽን ከዛ አንፃር ነው ቅድስት ቤተክርስቲያንን ጥያቄ ሰው ሊጠይቅ የሚችለው ማለት ነው። ለዛሬ የነበረን ቪዲዮ ይሄን ይመስል ነበር። እስከመጨረሻ ድረስ በእውነት ስለተመለከታችሁኝ እጅግ በጣም አድርጌ አመሰግናለሁ። ላይክ እና ሼር ማድረግ እንዳይረሳ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቸር እንሰንብት።